ተዋናይት ሄለን በድሉ እባላለሁ። ተዋናይ መኮንን ላከ እባላለሁ። ያው በየሳምንቱ በሚተላለፈው ወላፈን ድራማ ዘና እያላችሁ እንደሆነ ተስፋ እናደርጋለን። የወላፈን ተከታታይ ድራማ ክፍሎች በየሳምንቱ ቶሎ እንዲደርሳችሁ ሰብስክራይብ የምትለውን ቀዩን ከታች በመጫን የወላፈን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እናመሰግናለን። አመሰግናለሁ። ወላፈን ባልሽን ሆስፒታል አስተኝቶ ከማንም ጋር በየቱ መዞር ነው። ስለ ፎቶ ላወራሽ ነበር የመጣሁት። ስለምትለው ነገር ምንም ነገር አላውቅም። ፎቶውን ለሌላ ነገር ባትጠቀሚበት ደስ ይለኛል። አንቺ ድርጅቱ እንድትመሪ ተመረጥሽ ቀን ሁለቱ ሲተቃቀሱ ነበር። ከመሬት ተነስተው ድርጅቱን አስተዳድሪው ብለው ሲሾሙኝ በቅንነት ነው ብዬ እንዳሰብ ጠበቀሽ ነበር። ስልኩን አገኘሽልኝ? ማሚ ስልካቸውን ሰጥታኝ ነበር። ልንገርሽ ትይዣለሽ? እሺ ልመዝግበው። ማይክ ከዚህ በኋላ ግን ከ5 ደቂቃ በኋላ ብታወራ የሚሰማ ክንፈልግ። እሺ ስራዬን ተቀበሉኝ እና ይሄን እንደዚህ የምታጓጓኝ ለማን ነው የምዛዜ ወረቀት ይታል? ይሄው ቴዲ ውዷ እናትሽ አንቺ ለኔ የወለደችልኝ ቀን ነው። ዛሬ እንደቴ ነው። ምን ሆነሻል? ከልጄ ትምህርት ቤት ተደውሎ አሁን በአስቸኳይ መምጣት አለብሽ ተብዬ ነው። ምን በደና? ይሄን ነገር ሰጥልኛል። አባትህ ትላልቅ ችግሮቹን ያሰገደ ያህል ለትናንሽ ችግሮቹ እንደዚህ መጨነቁ መሸበሩ ይገርመኝ ነበር። ያንተ ህይወት ማለት እኮ ቤተሰብ ከመሰረቱ ወዲያ የግል ህይወት አይደለም። ያንተ ህይወት ያጠቃላይ የቤተሰቡ ህይወት ነው። እንዴት ነው የጠየቁ መጻፍ አመጣልኝ? አዎ እንዴ አይ ልስጥህ። አሁን ወደዚህ ስመጣ እኮ ሳባን መንገድ ላይ አግኝቻት መልእክት ስጥልኝ ፖስታ ብላኝ ነበር። ያዝ ታምራት አገኘው ታምራት
ይገርማል። ሜዳ ከሜዳ ማለት እንደኔ ነው። አረቃስ ምንድን ነው? ምን ነው? ምንድነው እንደብድ በሩ መደብደብ እንዴ? ረጋይ ብለው ያንኳኩም እንዴ? እሺ ይቅርታ። ትግስት ይኑሮታ። ትግስት አለ የሚሸጥ ምን ፈለጉ? ወይዘሮ ሳባለች? የሉ። የት ሄደች? የሉም። ስራ ቦታ ናቸው። ሱቅ ሄደዋል። የት ነው የምትሰራው? ስራ ቦታቸው ሚኒስታር የሚባል ሱቅ ነው። ሚኒስታር ናቸው። ሚኒስታር ቆይ በቃ ቦኩት አውቀዋለሁ። ምን ወፈፌ ነው በቃችሁ። አሁን የኔ መሰለ ሰው ነው የሚፈልግ ልኩን የሚያውቅ ወይዘሮ ሳባ ምን ማለትሽ ነው? ምን አደረኩሽ? ምን በደልኩሽ? ንገሪኝ እስቲ። ምንድነው አቶ? ንገሪኝ። እንዴት ምንድነው? ምንድነው የሰጠሽኝ? ምንድነው የሰጠሽኝ? ምንድነው የተፈጠረው? እኔ ለአንቺ ወንጀል ሞግዚት አድርገሽ ለምንድነው ያጨሽኝ? ንገሪኝ እስቲ። ይሄን ስራ እግዚአብሔር ወዷል? በባህላችንስ በእምነታችንስ አለ እንዲህ አይነት ነገር? ነውር አይደለም? ሮቢ ደህና አይደለም እንዴ? ኧረ ደህና ነው እንጂ ደህና ነው። ምን ሆነ? ተንፈላሶ ነው የተኛው? ምን ይሆናል? ቆይ የላክሽለት ፒዛ ነው? ክትፎ ነው? ቁርጥ ነው? ይቅርታ አቶ በዛብህ፣ እኔ እንደዛ እንዲፈጠር ፈልጌ አይደለም። እና ምን እንዲፈጠር ነው? እውነቱን እንዲያውቀው ብቻ ነው የፈለኩት። እውነቱን እንዲያውቀው? አውቆትስ አውቃለሁ። የልጅነት እጮኛው ነበርሽ፣ ግን ጥለሽ ሄድሽ። ብዙ መከራውን አይቶ አዲስ ህይወት ጀመረ። አሁን ይህንን አዲስ ህይወት ለማበላሸት እንዲህ አይነት ተልእኮ ጥሩ ነው ወይ? ጥሩ ነው? እግዚአብሔር ወዷል? ሴት አይደለሽም? ነውር ነው ወይዘሮ ሳባ። ይሄ እንዲህ አይነት ጠያፍ ነገር ነውር ነው። እኔንም ለእንደዚህ አይነት ወንጀል ማጨትሽ ያሳዝናል። ለእግዚአብሔር ታገኘዋለሽ። ወላፈን ምን አገባኝ? ትራስ ነች። ፋራ እኮ ገገማ፣ እልም ያለ ገገማ ራሷ ነች የመጣችው።
ደግሞ ፕሬዝዳንት ትሆናለህ ብሎኝ ነው። እኔ ግን መሆን ያለብኝ የሳይንስ ዲፓርትመንቱ የምሁራኖች ምሁር፣ የልሂቃኖች ሊቃን፣ የፕሮፌሰሮች ፕሮፌሰር መሆን ምን ያደርግልኛል? ሲገርም ደግሞ መጥቶ አናግሮኝ ነበረ። እኔ ትራስን አልፈልጋትም፣ እሷ አእምሮውን ትነድፈዋለች እንደ ኮብራ። አእምሮውን ትጨንቀዋለች። በምን ትበልጠኛለህ? እኔ በሳይንስ እበልጥሃለሁ። ሳይንስ ምን እንደሆነ ታውቃለህ? ቁጥር በቁጥር እበልጥሃለሁ። ቁጥር ምን እንደሆነ ታውቃለህ? እኔ እኮ ፕሬዝዳንት ትሆናለህ ተብዬ ነበር። ፕሬዝዳንት ጠቅላይ ሚኒስትሩም እሾምሃለሁ ብለው ነበር። የምስኪኑ ፕሬዝዳንት ማን ሊሆን ነው? ወይዘሮ ሳምራዊት እንደዚህ ማልቀስሽ ለማናችሁም አይጠቅማችሁ። አቶ ሮቤል በአንጻራዊነት የተሻለ የጤና ሁኔታ ላይ ነው የነበረው። ነገር ግን በያሽ ፎቶ አማካኝነት ነው እንደዚህ የሆነው። አሁን ባለበት ሁኔታ ወደ ቀድሞ ጤናው መቼ እንደሚመለስ መገመት ያስቸግራል። ስለዚህ አንዳንድ ውሳኔዎችን መወሰን ይገባናል። በዚህ ጉዳይ ላይ ሊጠይቁት የሚገቡ ሰዎችን ስም ትሰጪናለሽ። እኛ ከነዚህ ሰዎች ውጪ ማንም ሰው እንዳይጠይቅ እናደርጋለን። እሺ እነግረዋለሁ ዶክተር። ይቅርታ፣ ይህንን ፖስታ ማን ይዞት እንደመጣ ልትነግረኝ ትችላለህ? አንድ ሰውዬ ትሪመር ያለ ማይሚን እጁ ላይ መንቀጥቀጥ ያለበት ቦርሳ የሚይዝ ምን? እርግጠኛ ነህ ዶክተር? ጋሽ በዛብህ አይሆንም። ወይኔ አምላኬ። እንግዲህ በላይ ያው በእውነት ነው የምልህ መቼም እኔ ለአንተ ትልቅ ፍቅርም አክብሮትም አለኝ። በክፉም በደጉም ጊዜ ያልተለየህ ባልንጀራ ነህ። ለዚህም ነው ላማክር የፈለኩት። አዎ ጋሽ በዛብህ፣ እኔም በጣም ግራ የተጋባሁበት ሁኔታ ነው ያለው። እንቆቅልሽ እኮ ነው እየሆነ ያለው ነገር ጋሽ በዛብህ። በጣም እንቆቅልሽ እንጂ እኔ እንደው ምን አይነት እጣ እንደሆነ እንደው አልገባኝም። እውነቴን ነው የምልህ፣ ምን አይነት እድል እጣ ፈንታ እንደው አልገባኝም። እኔ ወይዘሮ ሳምራዊትንም እንደው በእንደዚህ አይነት ልክስክስና ወራዳ ነገር ታደርጋለች ብዬ ለመገመትም ወኔውንም ድፍረቱንም አጣሁ። አንተ ጠጋ ብለህ እንደ ጓደኝነት አናግራትና እስቲ እንደው የምትለውን እንስማ። በግድ የለም ጋሽ በዛብህ፣ ይሄን አደርጋለሁ። የጋራ ጉዳይ አይደለም። ልክ ነው። አዎ እንደሱ ነው መሆን ያለበት።
ይሄን ልጅ ዳግም ወደ ህይወት መመለስ አለብን። እውነቴን ነው። በቁሙ መሞት የለበትም። እኔ እኮ በጣም ግራ ተጋብቼ ነበር። መጀመሪያ የገመትኩት እንዴ ጋሽ በዛብህ ምን ነካው እያልኩ ነበር። አይገርምም? ምንድነው የሚባለው? አሁን ይሄ ምንድነው የሚባለው? ለሷ መሰሪ ተግባር እኔ ወንጀል ነው የምለው። የወንጀል ተሳታፊ እኮ አደረገችኝ ማለት ነው። አሁንማ እኮ የሳባንም መንገድ የታምራትን መንገድ በሚገባ ተረድተነዋል። እንደምንም ብለን ይሄ ልጅ ሰው የሚሆንበትን እንደገና ወደ ህይወት የሚመለስበትን ነገር ማበጀት ነው ያለብን። እኔም ያባቷ አደራ አለብኝ። እንዴ በቀላሉ የምትሆኑ አይደለም። ጠጣሙ ነው በርሽ ጠጣ። ወላፈን ጋሽ በዛብህ ጥፋት እንኳን ቢኖርብኝ ለኔ አትነግረኝም? ጋሽ በዛብህ አልፈው እዛ ድረስ ይዘው የሚሄዱት ጋሽ በዛብህ። ነገርኩሽ እኮ ሳምሪ፣ እኔ ፎቶውን አላየሁትም። መቼም የሰው ፖስታ ከፍቶ አይታይ ነውር ነው። ምን አድርግትኛለሽ ሳምራዊት? አይ እሱስ ቢጨንቀኝ ነው ጋሽ በዛብህ። ይቅርታ ስለጨነቀኝ ነው ጋሽ በዛብህ። የማይሆን ነገር ተናገር። ኧረ ምንም አይደለ እናቴ፣ ተረጋጊ። አንቺ ምን ታረጊ? እኔ ራሴ እንዲሁ ቀኑን ሙሉ ሳብድ አይደለም እንዲሁ አልኩት። ሳብድ ነው አልኩት። ምን ይደረጋል መቼስ። እንደው ግን ሳምራዊት ይቅርታ አድርጊልኝና ይሄ አሁን የተባለው ልጅ ከአንቺ ጋር ግንኙነት አለው? እስቲ እንደው እችን ብቻ ነገር ጋሽ በዛብህ ይቅርታ ይሄን በመጠየቄ እንትን እንዳትዪ። በዛብህ ችግር የለውም። ይሄው ጋሽ በዛብህ በፈጣሪ ስም እልልሃለሁ። ኧረ ተይ አዝመረኝ። እኔ ከልጁ ጋር ምንም አይነት ግንኙነት የለኝም ጋሽ በዛብህ። እኔ አምንሻለሁ። ከሮቢ ጋር ሆን ብለው እኔን ለማለየት የተፈጠረ ነገር ነው። በቃ ፎቶውም ላይ ያየኸው ነገር የውሸት ነው ጋሽ በዛብህ። በቃ ይሄው በፈጣሪ ስም እልልሃለሁ። አትሜ እኔ አቅሻለሁ እኮ ማንሽ ሳምራዊት፣ አንቺ ትልቅ ሴት እንደሆንሽ እኔ አውቃለሁ። ግን ሆዴ ውስጥም በቃ ምንም ጥርጣሬ እንዲኖር ስላልፈለኩ ነው የጠየቅኩሽ። ለዚህም ይቅርታ አድርጊልኝ። እውነቴን ነው። አይዞሽ፣ ተረጋጊ። ተረጋጋት ጋሽ በዛብህ። እኔ እኮ ለመከራ የተጻፍኩ ሴት ነኝ ጋሽ በዛብህ። ግድ የለሽም። በረረኝ። አይዞሽ አልቻልኩም እኮ ጋሽ በዛብህ። ይኸውልሽ መድኃኔዓለም ወዳጆቹን ሁሉ ይፈትናል። ይሄ የአንቺ የፈተና ወቅት ነው። ይህንን በጽናት ተቋቁሞ ደግሞ ማሸነፍ ነው። እውነት ተቀብሮ አይቀርም። እውነት እኮ ገሃድ መውጣቱ አይቀርም። አይዞሽ፣ አታልቅሽ። አይዞሽ በቃ ተይው። እኔ አቅሻለሁ፣ ችግር የለብኝም። እኔ እግዚአብሔር ወዳጆቹን ይፈትናል። ፈተና ነው ይሄ ለአንቺ። አይዞሽ፣ ለሁሉም መድኃኒት አለው። ለዚህስ ምንድን ነው መልስሽ? አሁንስ የምትሉት ነገር ምንድን ነው? ንገሪኝ እንጂ ምንድን ነው የተፈጠረው? ይሄ ሰውዬ ማን ነው ብዬ ከአንቺ ጋር ተጨቃጨቅኩ? አልሞገትኩሽም እንዴ ቤዛ? በእናትህ በላይ ተውኝ በቃ። ሳምሪ ባጠፋሽ ቁጥር እኔ ላይ እየመጣህ አትጩህብኝ። የሚያስጮህ ስራ ስለምትሰሩ እጮሃለሁ። ሰሚያለሽ? የምናወራው እኮ ስለ ሮቤል ጤንነትና ዘላቂ ትዳር ነው። እናንተ ነገሩን በውሸትና በመደባበቅ አይደል እንደዚህ ያደረሳችሁት? ጊዜያዊ መፍትሄ እየሰጣችሁ። ሰሚያለሽ? የምጮኸው ሚስጥረኛዋ ስለሆንሽ ነው። ወይ ሚስጥረኛ ሆነሽ መፍትሄ አላመጣሽ፣ ወይ ለኔ ነግረሽኝ አንድ ነገር ማድረግ አልቻልን። እንዲሁ ዝም ብለን ነው ያለነው። በላይ በእግዚአብሔር ተውኝ በቃ። ባለፈውም ነግሬሃለሁ። እኔ ሰው ሚስጥር እያመጣው በፍጹም ልነግርህ አልችልም። የትኛውን ሚስጥር? የእናንተ ሚስጥር መደበቅ ያቆመውን ህይወት ንገሪኝ እስቲ። የእናንተ ሚስጥር መደበቅ ያረጋጋውን ኑሮ ንገሪኝ እስቲ። ምንድን ነው ያደረጋችሁት? የእናንተ ሚስጥር መደበቅ ሮቤልን ከመታመም ትዳሩን ከመበጥበጥ አድኗል? የሳምራዊትን ጭንቅላት ከማዞር ያለፈ ያደረገውን ነገር ንገሪኝ።
በእናትህ በላይ በቃ ተወው። በላይ በእናትህ እኔ እናንተ በአመት ባለ ምንድን ነው ከዚህ በላይ የምንጨቃጨቀው? ፎቶዋን አይተሃል አይደለ? በቃ ሂድና ራሷን አዋራት። እኛ ለምንድን ነው አመት ባላችን የምናበላሸው? እሷን ማነጋገር የማይቀርም። ከሁሉም በፊት ግን ያንቺን ሀሳብ ልስማ ብዬ ነው። ይህንን ነገር ሳምራዊት ታደርገዋለች ብለሽ ታስቢያለሽ? እኔ እንግዲህ ሳምሪን እስከማውቃት ድረስ እንደዚህ አይነት ነገር ታደርጋለች ብዬ በፍጹም አላሰብም። ግን ለምን ነገሩን በሌላ አቅጣጫ ለማየት አልሞክርም? ማለትማ ዘመናዊ ቴክኖሎጂ ነው። ከዚህም በላይ ፎቶ ማቀናበር ይቻላል እኮ አይደል እንዴ? እንደገና ደግሞ ሳምሪ እንደዚህ አይነት ነገር ላድርግ ብትል አደባባይ ላይ ህዝብ እያያት እንደዚህ አይነት ነገር ታደርጋለች ብዬ አልገምትም። በዛ ላይ ደግሞ ሳባ የሚሏት ጭራቅ ሴት እንዳለች አትርሳ። ለክፋቷ ስትል ምንም ነገር ከማድረግ ወደ ኋላ አትልም። ይህንን እንደ አንድ አማራጭ ሀሳብ ማየት ተገቢ ሊሆን ይችላል። ኤኒዌይስ ዊል ሲ። ሄሎ ሳምሪ። ሄሎ ቤዝ፣ እንዴት ነሽ? ደህና ነኝ። ምን ነው ድምጽሽ? ደህና አይደለሽ? ደህና ነኝ ቤዜ፣ ምንም አልሆንኩም፣ አታስቢ። አንድ ነገር ላስቸግርሽ ነበር። እሺ፣ ምንድነው? ንገሪኝ። ዛሬ ነገ ሌላ ትምህርት ቤት የገና በዓል ይከበራል እና ካላስቸገርኩሽ እኔ ቢዚ ስለሆንኩ ገሊላ ቅር እንዳይላት እንድትሄጂላት ፈልጌ ነበር። እሺ፣ አሁን ሄድላታለሁ። እሺ ቤዝ፣ በጣም ነው የማመሰግን። እሺ፣ አሁን ሄድላታለሁ። ደውልሻለሁ በኋላ። የት ደረስክ? አዎ ሰዎቹ ሳይመጡብኝ ቶሎ ና። አዎ ባልከኝ ቦታ ላይ ቆሜያለሁ። እሺ በቃ ቶሎ ና በእናትህ አፍጥን። አንድ ሰው ላናገር መልሼ እደውልልሃለሁ። ውይ እደውላለሁ መልሼ አልኩ። በእናትህ በቃ እንዴት ነሽ አንቺ? ፓፓ የሌለ አምሮብሽ የለ እንዴ? ቆይ እንዴ አምሮብሽ ነው 10 ጊዜ ቀይረኝ እያልሽ የምትጨቃጨቂኝ? አንተ ምን አለበት ልጄ? ለነገሩ ምንም የለበት። ስራው ስራ መሰለ እግረራ። ከጠዋቱ 12 ሰዓት የጀመርኩኝ እስከ ምሽቱ 4 እና 5 ሰዓት ተገትሬ ነው ማመሸው። እንዴ አረ ተረጋጊ። የሌለ ቀወጥሽው እኮ። ምንድነው ጣጣጣጣጣ አልሽ እኮ ልክ እንደ ልብስ ስፌት ማሽን። አንተ ትቀልዳለህ። ለነገሩ ምን ተነካ? ለማንኛውም የጠየቀው ልጅ ቃል ትችላለህ። ዋው አንቺ እኮ የአፈጻጸም ብቃትሽ የሚገርም ነው። ዛፍ ስትባይ ለምን ለገና ዛፍ ብቻ ብለሽ ከነዲሙ ታመጫለሽ? ጫማ ስትጠየቂ ደግሞ ጫማ ያለ ካልሲ እንዴት ይደረጋል ብለሽ ካልሲ ትጨምሪያለሽ። ይሄ ነገርሽ እኮ ነው የሚመቸኝ። ይኸውልሽ ለዚህ አፈጻጸምሽ ገጭቼሻለሁኝ። እሺ ስለዚህ ይኸውልሽ ሰሞኑ ጽድት ያለ ቤት
ምንም ክርክር ጭቅጭቅ ምን በላሽ ምን ጠጣሽ እንደፈለግሽ የምትሆኝበት ቤት ወስጄ እጥድሻለሁ። እሺ ማኛዬ? በእናትህ አፍጥነው፣ በጣም ከብዶኛል። ስልችት በቃ ምርር ነው ያለኝ። ችግር የለውም በእኔ ተይው። የኔ ይኸውልሽ አሁን ገና አይደል? መጪው ደግሞ ጥምቀት ነው። ያው ለጥምቀት ደግሞ ባህላዊ ልብስ ግድ ይሌለ ይሄ ባሉካሽ የልጆቻቸው ምናምን ካለ መስቀል ያለው ጥልፍ ልብስ እሱን ደግሞ ከች አድርጊልኝ። ችግር የለውም አለ ብቻ አንተ አፍጥነው። የምር በቃ ጣጣ የለውም። ይኸውልሽ የፈረንጅ ቤት ነው የምጥልሽ። የወንድ ከሌለ የሴትም ቢሆን አምጪልኝ። በቃ እሺ። እንትኑም ካለ ባላይ ሰሌን ኮፍያ እሱንም ጨምሪበት። ፒስ ሮዚ ምን ይሰራሽ? ሜሪ ክሪስማስ። በጣም ወደው ሽታ እኮ ነው። እንዴ እሱን አውቄ አይደል እንደ ገዛሁልሽ። ያሬድ አም ሶሪ እኔ ረስቼው አልገዛለሁ። እንዴ እንደዛ ከሆነማ አምጪ። Thank you. Okay, no embarazado. Merry Christmas. አመሰግናለሁ። ያው ብዙ ጊዜ ስለምታረፍድ በጊዜ እንድትገባልኝ ነው ሳይሆን አንድ እኩል መሆኑ ነው። እዚህ በኋላ አታረፍድም። አላረፍድም። በጣም ነው አመሰግናለሁ። በጣም አብራለች። ቆንጆ ነች በጣም። ዝም ብለሽ ሳትጠይቂኝ ጨመረች። መጣሁ በቃ። ኦኬ ተለብስነሽ። ኦኬ ዛሬ ቆንጆ የታሪክ ፍራት ጋብዝሻል። እሺ እኔ ቆንጆ በላይ አምረም እኔ የገና ዛፍ አምሮኛ ያቅምና እኔ ደግሞ በጣም ነው ደስ የሚለኝ። ይሄ ማስዋቡን ራሱ በጣም ነው ኢንጆይ ማደርገው። ጥሩ ካልደከመሽ ቀጥይ። እንዴ ስቲል እንዳኮረፍከኝ ነው እንዴ? እንደዚህማ አያምርብህም። ከፈለክ አመት በዓላችንን እናሳልፍና ታቆርፈኛለህ። እሺ ወደ ጓዳ የገባሽ ወረቀት ልታመጭልኝ ነበር አይደል? ሀሳቤ እዚህ ላይ ሆኖ ረሳሁት እኮ። ወደሚበልጠው ቤዛ የሚበልጠው ማለት ይሄ ነው። አስራ 15 ሳምንት ከ4 ቀን
የኔ ባልቶን ይቆጨኝ ነበር። መጠርጠሩስ በነገርሽ ላይ ሐኪሞቹ ምን አለሽ? ወላፈን እኔ ምን በላይ ዛሬ ሮቤል ጋር ሄድክ እንዴ? አዎ ሄጄ ነበር፣ ግን ምንም ለውጥ የለውም። ሳምሪን በጣም ነው የምታሳዝነው። በዓልን እንደዚህ በጭንቀት ማሳለፍ ማድረግ ይቻላል። እሱ ያመጣውን እሱ ይመልሰው ከማለት ያለፈ ምንም ማድረግ አይቻልም። በላይ እስቲ አምር ምኑ እንደዚህ ቤቱን ፎ አርጎት እያየ ምኑ ትለኛለህ እንዴ? ቤዛ ለምንድን ነው ልቤን ዝቅ የምታደርጊው? እኔ የገና ዛፍ አያስደስተኝም አልኩሽ አይደለ? ወይኔ አንተ ደግሞ ምን ሆነ ነው ኦርዲስ የምትሆነው? አሁን ቆይ ይሄ ምኑ ነው ማያስደስተው እንዴ? እናውራ ቤዛ። ቁጭ በይ እስቲ። እሺ ይሄን ምንድን ነው ያልሽኝ? የገና ዛፍ። የገና ዛፍ የገና ዛፍ ይበላል? አይበላ። እራት አቅርቢ። ወደሚበላው እናቴ። ገሊላዬ እኔ ከፍቶኛል። እሺ ሌላ ጊዜ ሮቢ ሲመጣ ትልቅ ዛፍ ሰርተን እናከብራለን። እሺ እኮ ሌላ ቀን ትልቅ ፊኛ ገሊላዬ ለምን ሲሻተኝ ማነው? ማን? ሳምሪ እንኳን አደረሰሽ። እኔ ይዟል። ሳምሪ እንኳን አደረሰሽ። ወይ ታሪክ እንካ ስለ ጎበዝ ደፋር የዓለም ደፋር ቁጥር አንድ አንተ ነህ። እውነቴን ነው የምልህ። ወይ ታሪክ እንዴት እኔ ይኸው በየቦታው ተንጀርጎ ሰው እየበላው እያየሁ እንዲህ መልከት ትልና አይ ቢገኝ ኖሮ ብዬ ፈርቼ እልም። ቆይ ምንድን ነው የሚያሳቅቅህ አባ? ዋጋው ነው የሚያሳቅቀኝ። ሌላ ምን ያሳቀኛል? በአፍሪካ በቀንድ ከብት ሀብቷ አንደኛ የሆነች ሀገር በስጋዋ ዋጋ ከዓለም አንደኛ ስትሆን ለምን አልፈራም? ቆይ ግን አባቴ ምር ይሄን ያህል ዋጋው አሳቆ ነው? አይ ለምን ያሳቀኝ እኮ አንተ አይደል ግዛው? አዎ ታዲያ እኔ ምን ያሳቀኝ? እሺ ግን ስጋ ምርጫ እንዴት? በእሷ አንደራደርም። በዚህ ላመሰግንህም እወዳለሁ። እውነቴን ነው። እንደዚህ አይነት ስጋ ከበላሁ ስንት ዘመን አለፈኝ መሰለህ። ሰፊ ሜዳ ላይ የተነጠፈ የሚመስል ስዕል የለም እዛ ላይ ነበር የማየው። ዛሬ ይመስገነው እድሜ ላንተ በላሁ። በዛ ላይ ደግሞ አባዬ ያው ጸጉርን ምናምን ብለህ ስትማረር አልነበር? ደስ ብሎኛል። ሙልጭ አድርጓል። አልተናገርኩም እንጂ ደስ ብሎኛል። እሱ
ወይ ታሪክ እንዴት ጠፍታል? ዛፉ አልተመቸም እንዴ? ዛፉ አንተ ደስ ይላል ብዬ እኮ ገዝቼ የመጣሁት። ይሄንን እንዴ በዛ ላይ ደግሞ እኮ የእንግሊዝ ነው። የእንግሊዝ እንዴ ኦሪጂናል አንደኛው። ታዲያ ምን ነካ? ምን ማለት ነው? አሁን እኔ የእንግሊዝ ዕቃ ሆኖ ኦሪጂናል ሆኖ ይጠላል ብለህ ነው የምጠይቀኝ? አይ ዝም ስትለኝ እኮ በቃ ምን መቼ አየሁት? የሀገር ውስጥ ምስሎ እኮ ነው ብዬ መቼ አየሁት? አላየሁትም እኔ። ይኸውልህ ኦሪጂናል ኦሪጂናል። አዎ በስመ አብ ያምራል። አንተ በጣም እንዴ በጣም አይደል? በጣም አባይ ቆንጆ ነው እንዴ አንደኛ እያልኩ አንደኛ ኦሪጂናሉ አውጣና ጣልልኝ። አውጣና ጣልልኝ። ስማ እኔ ገና ለምን እንደሚከበር ምክንያቱን እንድታውቅ እንጂ የምፈልገው የማንንም ቅራቅንቦ እያመጣ ለእኔ እንድታሳይኝ አይደለም። አውጣ። እሺ አውጣ። እሺ አባጋ ይልቅ አንድ ስጦታ ገዝቼልህ ነበር። ምን ነው? አንድ ስጦታ ገዝቼልህ ነበር። ምንድነው? ለማንኛውም አባቴ እንኳን አደረሰ። እድሜና ጸጋውን ጨምሮ ጨማምሮ ይስጣባይ። አሜን 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 አሜን። ይኸው ወሽ መልካም በዓል። እድሜስ እንዴ ኢትዮጵያና ኢትዮጵያዊነት ምን ነው አልወደድከው? አንተ እንደዚህ የልብ አውቃ ሆነህልኛል። እንደዚህ ልብ ገዛህልኝ? አሁን እኮ በቃ በስሱ የባህሪ ለውጥ ምናምን እያመጣው ነው። ቆይ 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 ይሄን እንደምወድ ማን ነው የነገረህ? ምን መሰለህ አባዬ ያንተን መጽሐፍ የሚሸጡ ሰዎች ጋር ሄድኩኝና ልትወደው የምችለውን መጽሐፍ ወይ ያንተ ምርጫ ሊሆን ይችላል የሚለውን መጽሐፍ ምናምን ጠየኳቸው። እሺ ከዛ በቃ በቀጥታ ይሄንን ይወደዋል ብለው ይሄንን ሰጡኝ። ወይ ታሪክ በልና ሁን ሳምንት ነተነስ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በእውነት ነው የምልህ ይሄ መጽሐፍ ማለት ማንነታችንን ኢትዮጵያዊነታችን ምን ድረስ ነው እንዴትስ ቀጣይነት ይሮነዋል? ምክንያቱም አቅሙም ስላልነበረ ተውሼ ነው ያነበብኩት። አሁን ደግሞ በአንተ አማካኝነት የግል ንብረት የሆነ ከዚህ በላይ ደስታ አለ? ከዚህ በላይ ገና አለ? በቃ ዋና አንተ ደስታ ነው አባይ። እግዚአብሔር ይመስገን። አሜን። ወይ ታሪክ በቃ ይሄ ወደር አረብላ በቃ አረባይ ጠገብኩ። ዛሬ አብልተኸኛል፣ አጥግበኸኛል። አሁን ባይሆን ያችን መበተኛዋን እሷን ይዘህ ብትመጣ በቃ እሺ መጣሁ። ጎሽ አቤት ፈጣሪ በአንተ ተስፋ ያቆረጥን ይሄ ልጅ እንዲህ ልብ ገዛልኝ። ያ እንዴት ነው? አያያዝን አየሽው? የኔቪ ልብስ ይባላል። በጣም ደረጃው ላይ ተጠቅሞ እሱ ነው ይሄ ሳምሪ ወይ በአሁን ነው ተይ እንጂ እንደዚህ አትሁኝ። እኛ አንቺን ለማስተካከል እንደዚህ ነው። ምን ያህል
የታመመውንም ጤናውን መልሶ ወደ ቤተሰቡ ይቀላቅላል። አሜን። ህፃናቱን ያሳድግልን። አሜን። በቅድ ያለውንም ያምጣው። እንግዲህ ምን ማለት ነው? ካሚንግ ሱን አለ። ተዋናይት ሄለን በድሩ እባላለሁ። ተዋናይት አዜብ ወንደሰን እባላለሁ። ተዋናይት ሜላት ነብዩ ነኝ። ተዋናይ መኮንን ላከ እባላለሁ። ያው በየሳምንቱ በሚተላለፈው ወላፈን ድራማ ዘና እያላችሁ እንደሆነ ተስፋ እናደርጋለን። የወላፈን ተከታታይ ድራማ ክፍሎች በየሳምንቱ ቶሎ እንዲደርሳችሁ ሰብስክራይብ የምትለዋን ቀዩን ከታች በመጫን የወላፈን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እናመሰግናለን። 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 አመሰግናለሁ። ወላፈን